ተገልጦልኛል ነው ያለች የነበረው ማለት ነው። ቶ ችግር የለም እሱ ችግር የለውም። አሁን አንተም ደውለህላት በዚህ ልክ ከጨከነች እስኪ ቆይ ሁለታችሁ ማይምሮ እርፍ ይበል ትንሽ ጊዜ ሰከን ይበል ሁለታችሁ እንኳን የተወሰነ አንድ 15 አንድ ግፋቢል በወር ግፋቢል 13 ሳምንት በሚሆን አይምሯችሁ ረፍ የአንድ ቀን እንኳን ደስታ ረፍት ነው ታውቃለህ። በቃ ረፍ አይምሯችሁ ረፍ ይበል። እኔም እንድታርፍ እንዳልጎተጉታት እንድታርፍ ረፍት እንድታርፍ ፈልጌ ነው እኔ ታውቃለህ። በቃ ረፍት እንድታርፍ እንደዛ ብቻ አሁን ረፍት በመራራቅ ውስጥ ደግሞ ብዙ ክፍተት ነው የሚፈጠረው። በመሀላችን ብዙ ነገር ነው እየሆነ የሚመጣው ማለት ነው። እኔ ያ ነገር እንዳይመጣ ብዬ ነበር በተደጋጋሚ ይቅርታ ብያት ብዙ ነገሮችን ለማስተካከል እየሞከርኩኝ የነበረው፣ ግን ደግሞ በቃ ውስጧ ጨክኗል። ከዚህ በኋላም ፍላጎትም የላትም ጋሽ የኔ ነገር በቃ ሁሉ ነገር ነው እንትን ያለላት። አትጨክንም። ማትጨክንበት ምክንያት አለ። አሁን ታጥቦ አሁን ተጨምቁ አሁን አይደለም እንዴ አብርዬ አንተም በቃ አንዳንድ ነገሮችህን አሁን ሌላ እንትን አልበልህ፣ እኔ ሌላ ንግግር አላብዛብህ እንትን ብለሃል። አንተም ሁኔታህን አሁን ሌላ ውስጥ አልገባም። እኔ አንተ አይምሮን የምፈልገው እሷን በቃ አይምሮ አታሳርፍ ነው የምልህ። አሁን ሌላ ውስጥ አልገባም። እኔ አብርዬ በቃ አንተም አይምሮን አሳርፍ። እኔ ውስጥ ሆነ የተወሰነ በቃ አይምሮን አጽናና። ውስጥህን እርፍ ይበል ታውቃለህ። ውስጥህን ያርፋል። በቃ ህሊና ቢያት ውስጥህን በቃ እርፍ አድርገው ተጽናና። ወደ ሌላ ነገር አትግባው። በቃ አንተ መምጣት እኮ ችግር የለውም እኮ አሁን እኔ መጥቻለሁኝ፣ ግን በዚህ ልክ ብትጨክን ነው አንተ እንኳን ደውለህላት ለማውራት ፈቃደኛ ያልሆነች እንጂ ሩታ ማለት ፈቃደኛ ትሆን ነበረ። ለምን መሰለህ እኔ አጥብቄ አልያዝኩት። ለምን አጥብቄ አልያዝኩት? እረፍት ታርግ ብዬ እረፍት ታርግ ተወሰነ። እስኪ ቆይ ትንሽ እሷም ህሊናዋ ይረፍ ብዬ እንጂ እኔም በጣም አጥብቄ አልያዝኩትም። ሲጀምራትሽ እሱን ማጥቻ ነው ረፍታ ነው። ይሄንን ነው በቃ ሚለን ነገር ስማ። ለምን መሰለህ ትረጋጋ አይምሯ ሳያት በቃ ጥሩ ላይ አይደለች። እውነቴን ነው። ጥሩ ላይ በንግግሯ ምናምን ስደውልላት ጥሩ ላይ አይደለች። በቃ ትንሽ የሆነ ሰከን ይበል የሆነ አለ አይደል በቃ ሰከን ይበልና ነገሩ ትንሽ ይርገብ እና ከዛን በኋላ እግዚአብሔር ባለው ጊዜ ደግሞ ብያለሁ ይሆናል፣ ይሳካል። በቃ አሁን አንተ ሌላ ውስጥ አትግባብኝ፣ እሷንም ሌላ ውስጥ አትግባብን። አሁን ምንም እናደርገው ነገር የለም። አንተ እረፍት አድርግ ነው የምልህ። በቃ ልጄ እግዚአብሔር ካገናኛችሁ ማንም አይለያችሁም ነው በቃ። አሁን አንተ እንዴ አሁን ዛሬ በዛሬ ይሁን ሲጀመር አብራን ተነጋግረን መጣና በቃ አሁን እንዴት መሰለህ ሰይጣን ማለት ነው ቀን በቀን ይተጋል። የፍቅራቸው መሀል የደስታቸው መሀል ሰይጣንም ያናል ወታደር ያሳሳሉ። ወታደር ሊበጠብጥ በቃ ወታደር ያዘጋጃል እሱ። እነሱ በማይመስል ነገር ለዚህ ደረሱ። በማይመስል ነገር የነሱ ደስታ የሱ ጦሩ ነው ይወጋዋል። ሰይጣን ያመዋል። በቃ ሰይጣን ይወጋዋል። እነሱ ሲደሰቱ ይታመማል ሰይጣን። ማለትም ይሄ ያለ ነው። አሁን አንተ ልጨቀጭቅህ አይደል አብርያ በቃ ደስ ብሎኛል። አመጣጥ ደስ ብሎኛል። እንኳን መጣ እንኳን በውስጥ የገባ አይምሮን አጽናና። አሁን ወደ ሌላ እንትን ግባ። አሁን በቃ ወደ ሌላ አይምሮ ግባ። በቃ ውስጥ ላይ ያልገባህ ነገር አለ። አንተ በቃ የልጅነት የሁለታችሁም የልጅነት ነገር የሆነባችሁ ነገር አለ። የልጅነት ትዳር ላይ ሆኖባችሁ የሆነ አጥብቆ እንዲህ ጨምደድ አድርጎ ትዳራችሁ ላይ በቃ ታርጌት አላረጋችሁ። ለምን ልጅነቱ አለ ልጅነቱም አለ። በእናት አልፈርድም። አሁን በሷ ማለት ባለፈ እንግዲህ የድብደባህን ፈርጄብሃለሁ። አሁን ልፈርድብህም አይደለም። ምንድነው ልጅነት አለ። የልጅነት ደግሞ የያዛችሁ ትዳር አይበጠበጥም። አይዞ እግዚአብሔር አለ። እግዚአብሔር አዋቂ ነው። አጣምሯችኋል። የትም አትሄድም፣ እሷም የትም አትሄድም። እኔ ደውልላታለሁ፣ ደግሞ አገኛታለሁ። ቀን በቀን ደውዬ አገኛታለሁ። እንዴት ነው እላታለሁ፣ እንዴት ነሽ እላታለሁ። ውስጧን እንትን እላለሁ። እሷ ምንም ነገር እንትን ችግር የለውም። በቃ እሱ ባለው ቀን ትገናኛላችሁ። እግዚአብሔር አምላክ እሱ ይረዳኛል ነው የምልህ። ፍላጎት እንደሌላት አድርጋ ከዚህ በኋላ አንገናኝም ብላኝ ሁሉ ነገር አይቻለሁ። ቪዲዮ አይቻለሁ። ከዛም በኋላ ነው እኔም ተስፋ እየቆረጥኩኝ መጣሁ። በቃ እዛ ቤትም መቀመጡ ትንሽ ከበደኝ። ቤት ብቻዬን ስሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። አንተ አሁን በጣም አክብዳብኛለች። ከወትሮ ከሌላ ቀን ተለይቶብኛል። ከዛ በፊት ብንጣላ እንኳን ጋሽ
በቃ ለመታረቅ ልቧ ይነሳሳል፣ ፍላጎት ይኖራታል። ግን ደግሞ አሁን ሁሉ ነገር ጨርሳ ኢቨን ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታስቀር ነው ይዛ የወጣችው ማለት ነውና በቃ እኔ ትቻለሁኝ ከዚህ በኋላ አንገናኝም እስከማለት ድረስ የደረሰችው በቃ ለመለያየት ወስና ስለነበረ ነውና በጊዜው ደግሞ እኔ እንደዚህ የቀልድ ነበር የመሰለኝ እና ውሳኔዋን በደንብ እያሳወቀችኝ ስትመጣ ነው ትንሽ ነገሮች እያስደነገጠኝና እየፈራሁ የመጣሁት ማለት ነውና አላቅም ብቻ ምን እንደሚፈጠር። በዛ ላይ ደግሞ ከጎኗ ማን ይሁን እያወሯት ያሉ ሰዎች አሉ። ሆይ ሆይ የሚል ሰው አለ። እንድንለያይ የሚፈልጉ ሰዎች አሉና በዙሪያው ብዙ ሰው ነው እያንጃበበባት ያለውና ይሄንን ግን መረዳትም ማወቅም አልቻለችም። እኔ ደግሞ ከዚህ በላይ ምንም እንትን ልላት አልችልምና ለዛ ነው እኔም በቃ መሄድ አለብኝ ጋሼ ጋር የመጣሁት ማለት ነው። እሷም ትንሽ ውስጧ የደከመበት ጉልበት ሊሆን ይችላል። አብረሽ አሁን ምናልባት እኮ እኛንም አልተረዳለትም ሊሆን ይችላል። እሷም ትረፍ ባለችበት እንተም እዚህ የውስጧ አልተረዳሁላት ነገር አለ ባይዘው እኔ እውነቴን ነው። ይሄ ትክክለኛ ነው። ተባረክ ቢኒ የውስጧ ነገር ያልተረዳሁት ደግሞ በእኔ የሚደበቅ ነገር የለም። ሚዲያ ላይ ባታወጣ ውስጧ ላይ ሆነ ነገር ቢሆን ንገሪኝ ብዬ እኔ ትነግረኛለች። በቃ የሆነ ድብቅ ነገር ቢኖር በአንተ ድብቅ በነገር ግን ጋድ ነው። ሚዲያ ላይ ነው ያው እናንተ እንትን የምትሉት። ይሄን ከዚህ ሌላ ያለ ነገር አይመስለኝም እሷ ላይ ማለት ነው። እኔ ፊትም ሩትዬ ላይ እኔ በጣም ወዳት ልጅ ናት። እግዚአብሔር አንድ ፍሬ ልጄ ናት። እግዚአብሔር ምስክር ነው። እግዚአብሔር የሰጠኝ ልጄ ናት። እግዚአብሔር የሰጠኝ ልጄ ናት። እውነቴን እግዚአብሔር እንካ ይሄ በረከትህ እንካ ብሎ የሰጠኝ ልጄ ናት። አንድ ፍሬ የምወዳት ልጄ ናት እና ለኔ ድብቅ ነገር ውጪ አፍጥቼ ንገረኝ ብዬ በስልክ አነጋግር